የሚባለው የተቀደሰ ቅባት ቤተክርስቲያንን ለማክበር ቅዳሴ ቤተክርስቲያን ማለት ቤተክርስቲያን የሚቀደስበት ቤተክርስቲያን የሚከብርበት ቤተክርስቲያን የሚጸናበት ቤተክርስቲያን የሚነጻበት ቤተክርስቲያን የሚለይበት በቤተክርስቲያን ምስጋና የሚቀርብበት ማለት ነው። ቅዳሴ የሚለው ከግዕዝ ግስ ቀደሰ ከሚለው ወጥቶ ቅዳሴ ማለት 5 ትርጉሞች ያሉት ነው። ቀደሰ አመሰገነ አንደኛ፣ ቀደሰ አነጻ ሁለተኛ፣ ቀደሰ አጸና ሶስተኛ፣ ቀደሰ ለየ አራተኛ፣ ቀደሰ አከበረ አምስተኛ። እነዚህ 5 ትርጉሞች ያሉት ነው። ስለዚህ ቅዳሴ የሚለው ቀደሰ ከሚለው ግስ ወጥቶ አንደኛ ምስጋና ማለት ነው፣ ሁለተኛ መንጻት ማለት ነው፣ ሶስተኛ መጽናት ማለት ነው፣ አራተኛ መለየት ማለት ነው፣ አምስተኛ መክበር ማለት ነው። እነዚህን 5 ነገሮችን የያዘ ነው። ቅዳሴ ቤተክርስቲያን ሲባል የቤተክርስቲያን ምስጋና፣ የቤተክርስቲያን መንጻት፣ የቤተክርስቲያን መጽናት፣ የቤተክርስቲያን መለየት፣ የቤተክርስቲያን መክበር ማለት ነው። እነዚህን 5 ነገሮችን የያዘ ነው። ቅዳሴ ቤተክርስቲያን ለምንድን ነው በቅዱሳን ስም የሚከበረው? ማክበርስ የሚያስፈልገው ለምንድን ነው ቢባል የቅዱሳን የሰማዕታት የጻድቃን ምናኔ ሕይወት አንዱ የቤተክርስቲያን ዘር እንዲበዛ ነው። የቤተክርስቲያን ምን እንዲበዛ አልኳችሁ? የቤተክርስቲያን ዘር እንዲበዛ ነው። ደማቸው ጠብ ያለበት ቦታ ሁሉ በሰማዕታት ደም በኩል ክርስቲያኖችን ማብዛት ነው። የክርስቶስ ደም የሚገለጥባቸው አንዱ የሰማዕታት መከራ ነው። የቅዱሳን ጽድቅ ነው። የቅዱሳን ቅድስና ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የመከራ ቁጥር የሚገለጠው በሚገደሉ ሰማዕታት ቁጥር ጭምር ነው። በየዕለቱ በሚሞቱ ሰማዕታት ቁጥር ጭምር ነው። የጌታ መከራ እኛም ማናውቀው ብዙ አለ። ሁልጊዜ እንደምንለው 6666 5 ችንካር እንደዚህ እያልን ምንገልጣቸው አገላለጦች አሉ። ይሄ የተጻፈልን ነው። ማናውቀው ብዙ አለ። ያ የመከራን ጥፍጣፊ፣ ያ የመከራ ቁጥር፣ ያ የመከራ አይነት፣ ያ የመከራ የስቃይ አይነት በማን ነው የሚገለጠው ሲባል በሰማዕታት ነው የሚገለጠው። እያንዳንዳቸው ሰማዕታት ከጌታ መከራ የሚገልጡት የተወሰነውን፣ ሁሉን አይገልጡትም። ለምሳሌ የክርስቶስ መከራ ሁሉም በቅድስት አርሴማ መከራ አይገለጥም። ነገር ግን የክርስቶስ የመከራው አንዱ ክፍል በቅድስት አርሴማ በኩል ይገለጣል፣ በቅዱስ ጊዮርጊስ በኩል ይገለጣል፣ በቅዱስ መርቆሬዎስ በኩል ይገለጣል፣ በሰማዕታት በኩል ይገለጣል። ሞታቸው የክርስቶስን ሞት ብርሃን አድርጎ ማሳየት ነው። የጌታን መከራ ማሳየት ነው። የጌታን ስቃይ መግለጥ ነው። ሁነውት ነው የሚያሳዩት፣ በተግባር ነው የሚገልጡት። ሰማዕታት እንደዛ ነው የሚያደርጉት። እኔ የምናገረው ታሪክ ነው። ስለ ቅድስት አርሴማ ስናገር፣ ስለ አሟሟቷ ስናገር፣ ስለ መከራዋ ስናገር፣ ሌሎችም መምህራን ሲናገሩ የተጻፈውን አንብበን ነው የምንናገረው። እሷ ሞታ ነው የምታውቀው። እሷ በተግባር ነው የምታውቀው። ሰማዕታት እንደዛ ናቸው። አያወሩም። ሰማዕታት አያወሩም። በዝምታ ይገደላሉ፣ በዝምታ ይሞታሉ፣ በዝምታ ዋጋ ይከፍላሉ፣ በዝምታ አንገታቸው ይቀላል፣ በዝምታ ደማቸው ይፈሳል፣ በዝምታ ይሰቃያሉ፣ በዝምታ ይታሰራሉ፣ ያመሰግናሉ። ሰማዕታት የክርስቶስን መከራ ይገልጣሉ። ስለዚህ ያ ደማቸው፣ ያ የሚፈሰው ደማቸው፣ የሚሰቃዩት ስቃይ ለቤተ ክርስቲያን መብዛት ምክንያት ይሆናል። ቅዱስ አውግስጢኖስ የሚባል ሰው ሲናገር፣ የሚባል ሊቅ ሲናገር የሰማዕታት ደም የቤተ ክርስቲያን ዘር ነው ይላል። እስኪ በሉ የሰማዕታት ደም በሉ። የቤተ ክርስቲያን ዘር ነው። ቤተ ክርስቲያን እየበዛች እንድትሄድ ምክንያት ይሆናሉ። በነገራችን ላይ እንደዚህ ስንል ደማቸውን ከክርስቶስ ደም ጋር እኩል እያደረግነው አይደለም። ልብ በሉ። የክርስቶስ ደም የሁሉም ነገር መሰረት ነው። የክርስቶስን ደም የሚወዳደር ምንም ነገር የለም። የክርስቶስን ቤዛነት የሚወዳደር ምንም ነገር የለም። የክርስቶስን መስቀል የሚወዳደር ምንም ነገር የለም። የክርስቶስን መከራ የሚወዳደር ምንም አይነት ነገር የለም። የክርስቶስን ግርፋት ሊወዳደር የሚችል ምንም አይነት ነገር የለም። ምንም። የሁሉም ሰማዕታት ተጨምቆ ተጨፍልቆ ደማቸው አንድ ላይ ሆኖ በበርሚል በጎላ ሰብስበን ከጌታ ከአንዱ የደም ጠብታ ጋር ብናወዳድረው የክርስቶስን ደም አያክልም። ይሄ በደንብ መታወቅ አለበት። ግን ምን እያልን ነው? በክርስቶስ ደም ጠብታ መሰረትነት የክርስቶስ ፍቅርና ማንነት የገባቸው ሰማዕታት ራሳቸውን አሳልፈው ሰጥተው ቤተ ክርስቲያኒቱ እንድታበራ በክርስቶስ ደም ላይ እንድትመሰረት ያደርጋሉ። በእውነት ክብርና ምስጋና ለአምላካችን ይሁን። ሰማዕታትን የሰጠን አምላክ የተመሰገነ ይሁን። በዚህ ምክንያት ቤተ ክርስቲያን በእነሱ ስም ታንጻ ስታልቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ይፈተትባታል፣ ደሙ ይቀዳባታል። በእነሱ መታሰቢያነት የተሰራችዋ ቤተክርስቲያን፣ በእነሱ ሞት ምክንያት የተሰራችዋ ቤተክርስቲያን፣ በእነሱ ሰማዕትነት
በእነሱ ቅድስና፣ በእነሱ ምናኔ፣ በእነሱ ብሕትውና፣ በእነሱ ሕይወት፣ በእነሱ መንከራተት፣ በእነሱ ዋጋ መክፈል ምክንያት የተሰራችዋ ቤተ ክርስቲያን የጌታ ሥጋና ደም መፈተቻና መስጫ መቅጃ ትሆናለች። በዚህ ምክንያት ስሙ በእነሱ ስም ይሰየማል። መታሰቢያነቱ ብቻ ይሰጣቸዋል። የሚሰጣቸው መታሰቢያነቱ ብቻ ነው። ጽላት ላይ የቅድስት አርሴማ ስም የሚጻፈው ኢየሱስ ከሚለው ስም ቀጥሎ ነው፣ ወይም ደግሞ አልፋ ወኦ ከሚለው ስም ቀጥሎ ነው። 3 ደረጃዎች አሉ። የመጀመሪያው የሚጻፈው አልፋ ወኦ የሚል ስም ነው። ከዚያ ቀጥሎ የሚጻፈው የእመቤታችን ስም ነው። ከዚያ ቀጥሎ ወይ የመላእክት ወይ የጻድቃን ወይ የሰማዕታት በሶስተኛ ደረጃ ይቀመጣል። እነዚህ ደረጃዎች ጽላት ላይ ይቀመጣሉ። የኢየሱስ ስም የሌለበት ታቦት ግን ጣዖት እንጂ ጽላት አይባልም። እየሰማችሁ ይሄ ነው። የቅድስት አርሴማ ስም ብቻ ተጽፎበት ታቦት አይባልም። የማን ስም ከሌለበት? የኢየሱስ ስም ከሌለበት። ክብርና ምስጋና ለስም አጠራሪውን አመስግኑ፣ የከበረ ስም ስለሆነ። ለምንድን ነው የኢየሱስ ስም አስቀድሞ የሚጻፈው? ከዛ የቅድስት አርሴማ ስም ከእመቤታችን ስም ቀጥሎ የሚጻፈው ለምንድን ነው ቢባል፣ ቅድስት አርሴማ ኢየሱስ የሚባለውን ስም ካልያዘች ጻድቅም ሰማዕትም መሆንም አትችልም። ልትሞት ትችላለች፣ ሰማዕት ግን አይደለችም። ልትገደል ትችላለች፣ እንደ ሰማዕትነት ግን አይቆጠርላትም። ቅድስናም አይኖራትም፣ መለየትም አይኖራትም፣ ንጽህናዋም አይቆጠርም። ምክንያቱም ኢየሱስ የሚለው ስም የላትም። ቤተክርስቲያን ኢየሱስ የሚለው ስም ከሌላት በድናት ቤተክርስቲያን ተብላም አትጠራም፣ ሬሳ ነው የምትባለው ኢየሱስ የሚለው ስም ከሌላት። ለምን? ሕይወቷ እሱ ነው፣ መድኃኒቷ እሱ ነው፣ ልብሷ እሱ ነው፣ ጌጧ እሱ ነው፣ ውበቷ እሱ ነው። የሚያንኛውም ነገር የምታደርግበት አቅሟ ጉልበቷ እሱ ነው። ትንሣኤዋ እሱ ነው። ሃይማኖት ሁሉ የሚሰበከው ኢየሱስ በሚለው ስም ነው። ክብርና ምስጋና ለስም አጠራሪው። ይህን በደንብ ማወቅ ያስፈልጋል። በስድስት የቅድስት አርሴማን በዓል ስናከብርም አንድ ነገር ማስታወስ ይገባናል። ሁልጊዜ የዛሬው በዓል በመጀመሪያ ደረጃ ኢየሱስ ተብሎ ነው የሚታወቀው። ማን ተብሎ ነው የሚታወቀው? ኢየሱስ ተብሎ ነው የሚታወቀው። የመጀመሪያው ኢየሱስ የሚለው ጥር 6 ቀን በየዓመቱ ንግስ የሚነግስባቸው ቦታዎች አሉ። አዲስ አበባ ውስጥ ውስን ቦታዎች፣ ለምሳሌ ፈረንሳይ 41 ኢየሱስ ይነግሳል፣ ታቦት ይወጣል። ለምን ነው ጥር 6 ኢየሱስ የሚለው ስም የሚነግሰው ቢባል፣ ወደ ቤተ ግዝረት የሄደበት በተወለደ በ8 ቀን በተወለደ በስንት ቀን? በ8 ቀን ወደ ቤተ ግዝረት የሄደበትና በይፋ በአደባባይ ለጎረቤት፣ ለሕዝብ፣ ለሰው ሁሉ ስሙ ከዛሬ ጀምሮ ኢየሱስ ይባላል የሚለው ስም የተገለጠበት በመሆኑ፣ የታወቀበት በመሆኑ፣ ግብር የከፈለበት ስም በመሆኑ፣ መታወቂያው ላይ የሰፈረበት ስም በመሆኑ፣ የተቆጠረበት በመሆኑ፣ ከአይሁድ ማህበረሰብ እንደ አንዱ ሆኖ የተቆጠረበት ስም በመሆኑ በየወሩ በ6 ኢየሱስ የሚለው ስም መጀመሪያ ይከበራል። ከዚያ በኋላ የቁስቋም የእመቤታችን በዓል፣ የስደቷ በዓል፣ ከስደት የመመለሷ በዓል ይከበራል። ከዚያ ቀጥሎ የቅድስት አርሴማ በዓል ይከበራል። ይህም በዓል ደግሞ በ6 የምናከብርበት ምክንያት ልደቷን፣ ቅዳሴ ቤተክርስቲያንን፣ ፍልሰተ ስጋዋን፣ እነዚህን 3 ነገሮችን በ6 እናስባለን። በዚህ ምክንያት ቅድስት አርሴማ ኢየሱስ የሚለውን ስም ይዛ በዚህ ስም ራሷን አሳልፋ ስለሰጠች በዚህ ምክንያት ቅድስት አርሴማ ቅድስት ተብላ ትጠራለች። ቅዳሴ ቤተክርስቲያኗ ሲከናወንም ኢየሱስ ቅዱስ ስጋውን ክቡር ደሙን መስቀል ላይ የሰጠንን እሱን በቤተክርስቲያን እንፈትታለን፣ እንሰጣለን። በዚህ ምክንያት ቅዳሴ ቤተክርስቲያን ይባላል። የመጀመሪያው። ሁለተኛ ቅዳሴ ቤተክርስቲያን የሚባለው ምንድን ነው ቢባል፣ ቤተክርስቲያንን የማክበር ስራ፣ የማንጻት ስራ፣ የመለየት ስራ እና የማጽናት ስራ ነው። ለምሳሌ ይሄ ህንፃ ከተሰራ በኋላ አሁን ልትደገፉት ትችላላችሁ። አሁን ይሄ ተራ ድንጋይ ነው፣ ተራ እንጨት ነው የምታዩት፣ ተራ ፌሮ ነው፣ ተራ ብሎኬት ነው። አሁን ቅዱስ አይደለም፣ ቅዱስ አይደለም። አሁን አትሳለሙትም፣ አትስሙትም፣ ሄዳችሁ ትቀመጡበታላችሁ። መቅደሱን አሁን ገብታችሁ መጎብኘት ትችላላችሁ። ምክንያቱም ገና ቅዱስ አይደለም፣ ገና አልተለየም። ይሄ ህንፃ ካለቀ በኋላ የምናደርገው ምንድን ነው ቢባል፣ ይህን ህንፃ የማክበር ስራ፣ የማንጻት ስራ፣ የማጽናት ስራ፣ የመለየት ስራ፣ ይህን ስራ እንሰራለን። በምን አይነት መልኩ? በጣም አስደናቂው የቤተክርስቲያን ጉዞ ይሄ በጣም አስደናቂ ነው። እንዴት አድርገን በምን አይነት መልኩ ቢባል፣ የሚደርሱ ጸሎቶች አሉ። እነዛ ጸሎቶች ከደረሱ በኋላ በሁለት ነገሮች እንዲከብር ይደረጋል። አንደኛ ውሃ ላይ ይጸለይበትና ውሃው ቅዱስ እንዲሆን ይደረጋል። ውሃው ላይ ሜሮን ይበተንበታል። ሜሮን የሚባለው የተቀደሰ ቅባት ቤተክርስቲያንን ለማክበር፣ ካህናትን ለመሾም፣ ለስርዓተ ተክሊል ጋብቻ ለመፈጸም፣ ካህናትን ለመሾም፣ ሊቃነ ጳጳሳትን ለመሾም፣
በ40 ቀን በ80 ቀን የልጅነት ጥምቀት ስንጠመቅ የመንፈስ ቅዱስን ማህተም ለማግኘት ብቻ የሚያገለግል ቅባት ነው ሜሮን የሚባለው። ሜሮን ቅባ ቅዱስ አይደለም። ቅባ ቅዱስና ሜሮን የተለያዩ ነገሮች ናቸው። ቅባ ቅዱስ የወይራ ዘይት ነው፣ ተጸልዮበት ቅዱስ ይሆናል። ለልጅነት አገልግሎት አሁን ላልኳቸው አገልግሎት ግን አይሆንም። ለፈውስ ብቻ ነው የሚያገለግለው ቅባ ቅዱስ። በሜሮን ስርዓት ቤተ መቅደሱ ዙሪያውን እንዲቀባ ይደረጋል። ጸሎት ይጸለይበታል በአስደናቂ ሁኔታ። ሌሊት ሊቃውንቱ ማህሌት ቆመው ያድራሉ። ማህሌት ቆመው የሚያድሩት የመቼውን ማህሌት እንደሆነ ታውቃላችሁ? የመቼውን ቀለም እንደሆነ ታውቃላችሁ? የሰኔ 21 ለመጀመሪያ ጊዜ በፊልጵስዩስ ቦታ በእመቤታችን ስም የታነጸችዋ ቤተክርስቲያን ያኔ የሚባለውን ቅዱስ ያሬድ የደረሰውን ማህሌት እዚህ ተቆሞ ይታደራል። ያኔ ቤተ መቅደሱ ቅዱስ ሥጋውና ክቡር ደሙ ይፈተትበትና ቅዱስ ይሆናል። ክብርና ምስጋና ለአምላካችን ይሁን። ያ መቅደስ ያን ጊዜ ተለየ። ከዚያስ በኋላ መቅደሱ ውስጥ አትገቡም። ከዚያስ በኋላ ትከለከላላችሁ። የምትከለከሉባቸው ጊዜያት አሉ። እንደ ሕልመ ሌሊት ያለ ሲታይ የእህቶቻችን ወርሃዊ ልማድ ላይ ሲሆን ወንድ ዝኔት ሲያገኘው ክህነት የሌላቸው ሰዎች ወደ መቅደሱ እንዳይገቡ፣ በዕለቱ መግባት የማይችሉባቸው ፈሳሾች ካሉ ወደ መቅደሱ እንዳይገቡ ትደረጋላችሁ። ያኔ ተራ ድንጋይ የነበረው ተራ እንጨት የነበረው ያኔ ቅዱስ ስለሚሆን እንሳለመዋለን፣ በረከት እናገኝበታለን። አሻሽተን ግንባራችንን እንቀባዋለን። ያኔ እንፈወሳለን። ምክንያቱም ያን ጊዜ ቅዱስ ነው። ይሄ ቅዳሴ ቤተክርስቲያን ተብሎ ይጠራል። የቅድስት አርሴማን በዓል ዛሬ ቅዳሴ ቤተክርስቲያን ብለን ስናከብር በስሟ ቤተክርስቲያን ተሰርቶ ያ ህንፃ በእግዚአብሔር ስም ተባርኮ ቅዱስ የሆነበትና ምእመናን እንዲድኑ ምክንያት የሆነችበት ነው። ክብርና ምስጋና ለአምላካችን ይሁን። ምክንያት የሆነችበት ቅዱሳን ማለት እነዚህ ናቸው። ሰማዕታት ማለት እነዚህ ናቸው። ምእመናን በደንብ ስሙኛው። ሰማዕታት የሚባሉት እነዚህ ናቸው። ለምንድን ነው የምናከብራቸው ቅዱሳንን? ለምንድን ነው የምናከብራቸው ሰማዕታትን? ይኸውላችሁ ሰማዕታት ራሳቸውን የሰጡ ናቸው። እኔና እናንተ 30 ደቂቃ ለመስጠት ይከብደናል። እነሱ ደግሞ ዘመናቸውን የሰጡ ናቸው። ዘመናቸው ማለት መቆም የሚከብደው ማስቀደስ የሚከብደው የ30 ደቂቃ ትምህርት የ30 ደቂቃ ዝማሬ መስማት የሚከብደው ብዙ ሰው ነው። ከዛ ይልቅ ሚዲያ ላይ ብዙ ሰዓት የሚያጠፋ ብዙ ሰው ነው። በቤተ መቅደሱ መቆየት የሚጨንቀው ብዙ ሰው ነው። ሰማዕታት ግን ሕይወታቸው ሙሉ ዘመናቸው ቅድስት አርሴማ ወጣትነቷን ነው ለእግዚአብሔር የሰጠችው። ውበቷን ነው የሰጠችው። ቁንጅናዋን ነው የሰጠችው። የወንድ ድምፅ አይደለም የናፈቃት። ወንዶች እንዴት ቆንጆ እንደሆነች እንዲነግሯት አይደለም ትፈልግ የነበረው። ጸጉሯን እንዴት ትሰራ እንደነበረ አይደለም ትጨነቅ የነበረው። ጥፍሯን እንዴት ታስተካክል እንደነበረ፣ ምን አይነት ፋሽን ልብስ ትለብስ እንደነበረ፣ ምን አይነት ነገር ማድረግ እንደሚገባት አይደለም ትጨነቅ የነበረው። ዓለም አልሳባትም። ዓለም አላታለላትም። ወጣቶች አላታለሏትም። ወንዶች አላታለሏትም። ከወንድ ድምፅ ርቃ የወንዶችን ውዳሴ፣ ከንቱ ውዳሴ፣ ባዶ ውዳሴ፣ የከሰረ ምስጋና ይህንን ንቃ ነው። የዓለምን ሽቱ ሳትቀባ የዓለምን ጠረን ትታ ከዓለም መዓዛ ተለይታ ፈጣሪዋን ጌታዋን ተከትላ ንጉሱ በወርቅና በብር ሲያታልላት ስለ ቁንጅናዋ ደጋግሞ ሲነግራት ስዕል እያሳለ በፊቷ ሲሰግድላት ይህን ሁሉ ሲያደርግላት ንጉሱን አንተ እንዴት አደርግ ዘንድ አይገባም፣ እኔ የክርስቶስ ሙሽሪት ነኝ ነበር ትል የነበረው። ክብርና ምስጋና በእውነት ለአምላካችን ይሁን። ይቺ ቅድስት አርሴማ ልንማርባት ይገባል። ቅድስት አርሴማ እናቴ እያልን መምጣት ብቻ አይደለም። ብቻ ነው ያልኩት። መምጣታችን መልካም፣ መምጣት ብቻ አይደለም። ምን እንማር ከህይወቷ፣ ምን እንውሰድ ከህይወቷ። እኛ በብዙ መልክ እየተፈተን ያለንበት ጊዜ ነው። እውነት በጣም ይኸውላችሁ ቅድስት አርሴማ በማንነቷ ላይ በሰውነቷ ላይ ጨክናለች። ውበቷ ላይ ጨክናለች። እዚህ ዓለም ላይ ጨክናለች። ሴትነቷ ላይ ጨክናለች። መጨከን ይፈልጋል በዚህ ዘመን። ውበታችሁ ላይ መጨከን አለባችሁ። ወጣትነታችን ላይ መጨከን አለብን። ጌጥ ላይ መጨከን አለብን። ምግብ ላይ መጨከን አለብን። በእውነት አባቶቻችን ይችን ቤተክርስቲያን እዚህ ያደረሷት ጨክነው ነው። ራሳቸው ላይ ጨክነው፣ ህይወታቸው ላይ ጨክነው፣ ቁርሳቸው ላይ ጨክነው፣ ምሳ ላይ ጨክነው፣ ምግባቸው ላይ ጨክነው ነው ይችን ቤተክርስቲያን እዚህ ያደረሷት። ቁርጥ እየቆረጡ አይደለም ይችን ቤተክርስቲያን እዚህ ያደረሷት። በሬ እየበሉ አይደለም፣ ከጮማው ከዚህ ከምናምን እያሉ አይደለም፣ ከነጩና ከቀዩ እያሉ አይደለም ቤተክርስቲያን እዚህ ያደረሷት። ራሳቸው ላይ ጨክነው፣ እንኳን ራሳቸው ላይ ይቅርና እኛ ላይ ጭምር ጨክነው፣ ወላጆቻችን እኛ ላይ ስለጨከኑ ጭምር ነው እኛ ትንሽ ይችን ቃል በእናንተ ፊት መናገር የቻልነው። ተጨክኖብን ነው። ተጨክኖብን ገና በልጅነታችን አውጥተው ጥለውን እንድንማር በጣም ብዙ ሊቃውንት፣ የድጓ መምህራን፣ የአቋቋም መምህራን፣ የቅኔ መምህራን፣ የቅዳሴ መምህራን፣ የቤተክርስቲያን አይን የሆኑ ሊቃውንት፣ የመጽሐፍት ትርጓሜ መምህራን፣ የብሉይ ሐዲስ የመነኮሳት የሊቃውንት መምህራን፣ እነዚህ የተጨከነባቸው ናቸው።
ገና በልጅነታቸው እናት አባቶቻቸው እንዲማሩ የላኳቸው ናቸው። እናንተ ልጆቻችሁ ላይ መጨከን አትችሉ። ልጆቻችሁን ተወዳላችሁ እናውቃለን። ማንም ልጁን ይወዳል። ልጆቻችሁ ካህን እንዲሆኑ አትፈልጉም። ልጆቻችሁ ዲያቆን እንዲሆኑ አትፈልጉም። ልጆቻችሁ ብዙዎቻችሁ ሰንበት ተማሪ እንዲሆኑ አትፈልጉም። ልጆቻችሁ ዘማሪ እንዲሆኑ አትፈልጉም። ልጆቻችሁ አስተማሪ እንዲሆኑ አትፈልጉም። ሰባኪ እንዲሆኑ አትፈልጉም። መሪጌታ እንዲሆኑ አትፈልጉም። ምክንያቱም ልጆቻችሁ ላይ መጨከን አትፈልጉም። ትምህርት በራሱ የሚወስዳቸው ነገሮች ስላሉ፣ ስለዚህ ከእንቅልፋቸው መቀስቀስ አትፈልጉም። ጊዜያቸው እንዳይጨናነቁ ይሄኛውን ትምህርት ብቻ ይማሩ። ልጁ ሲጠየቅ ምን መሆን ነው የምትፈልገው ሲባል ዶክተር መሆን ነው የምፈልገው እንዲል ነው የምታስጠኑት፣ የምታሸመድዱት። እንደዛ ነው። መሐንዲስ መሆን ፈልጋለሁ እንዲል ነው የምታሸመድዱት። ሰባኪ ሆናለሁ እንዲል አትፈልጉም። ዲያቆን መሆን ፈልጋለሁ እንዲል አትፈልጉም። ብዙዎቻችሁ ካህን መሆን ፈልጋለሁ እንዲል አትፈልጉም። ሰንበት ተማሪ ዘማሪ መሆን ፈልጋለሁ እንዲል አትፈልጉም። ምክንያቱም ልጆቻችሁ ላይ አትጨክኑ። ምን ዕዳ አለበት የቆሎ ተማሪ ብቻውን የሚንከራተተው ለዚህ ቤተክርስቲያን? ከ10 ዓመት በኋላ ቀዳሽ ቢታጣ፣ ከ10 ዓመት በኋላ የቅዳሴ ዜማ የሚያውቅ ቢታጣ ምን ትሆናላችሁ? ይሄን አስባችሁ ታውቃላችሁ? ምን ዕዳ አለበት የቆሎ ተማሪው ከውሻ ጋር የሚታገለው፣ የሚራበው፣ የሚጠማው፣ የሚደክመው፣ መከራውን የሚያየው፣ በረሃብ አለንጋ የሚገረፈው ምን ዕዳ አለበት? ምን ችግር አለበት? የቤተክርስቲያኒቱ ዕዳ የብቻ ተለይቶ እሱ ጫንቃ ላይ እሱ ትከሻ ላይ ያረፈ የተጣለ ይመስላችኋል? ደግሞ ለዚህ ቦታ እንኳን አንሰጥም። ከ10 ዓመት በኋላ የአብነት ተማሪ ይጠፋን። ይሄን ታውቃላችሁ? ከ10 ዓመት በኋላ የቆሎ ተማሪ ይጠፋን። ከ10 ዓመት በኋላ ቅኔ የሚማር ተማሪ ይጠፋን። ከ10 ዓመት በኋላ ድጓ የሚማር ይጠፋን። ከ10 ዓመት በኋላ አቋቋም የሚማር ይጠፋን። ቅዳሴ የሚማር ይጠፋን። በገጠሪቱ ክፍል የትርጓሜ መጽሐፍት የሚማር ይጠፋን። ይሄን አስባችሁ ታውቃላችሁ? ቤተክርስቲያንን መቀደስ ማለት ይሄ ነው። ህንፃ ብቻ ማቆም አይደለም። ህንፃው ከቆመ በኋላ ማን ገብቶ እንደሚያገለግለው ማሰብም ጭምር አለባችሁ። ማን እንደሚዘምርበት፣ ማን እንደሚያስተምርበት፣ ማን እንደሚቆምበት፣ ማን የጥንቱን እንደሚናገር፣ ለልጆቻችሁ ማን እንደሚነግር ይሄን ጭምር ማሰብ አለባችሁ። ህንፃ ማቆም ብቻ አይደለም። ሰው አቁሙ፣ ሰው አቁሙበት። ይሄን ማሰብ ያስፈልጋል። ቅድስት አርሴማ ይሄንን የሰጠችን ማንነቷን ሰጠች። ማንነቷን ለእግዚአብሔር አሳልፋ መስዋዕት አድርጋ አቃጠለች። ዘመኗን፣ ጊዜዋን፣ እድሜዋን ሰጠች። እኛ ለ30 ደቂቃ ብናከብራት ችግሩ ምንድነው? በእውነት ሰማዕታትን የሰጠን አምላክ የተመሰገነ ይሁን። ክብርና ምስጋና ለስሙ ይሁን። አመስግኑ። ቅዳሴ ቤተክርስቲያን የሚባለው ይሄ ነው። ቤተክርስቲያንን ማክበር። ቤተክርስቲያን በ3 ክፍሎች ይከፈላል። እነዚህን አሳይቼ እጨርሳለሁ። በጣም የተጣደፍኩት ጊዜ ለመቆጠብ ነው፣ የእናንተን ሰዓት ለመቆጠብ። ቤተክርስቲያን 3 ክፍሎች አሏት። ቤተክርስቲያን 3 ክፍሎች ስትሰራ ራሱ በ3 ክፍሎች ነው የምትሰራው። ስትተረጎምም በ3 ክፍሎች ነው የምትተረጎመው። ስትታወቅም በ3 ነገሮች ነው የምትታወቀው። በ3 ደረጃዎች ነው የምትታወቀው። ቤተክርስቲያን የምትሰራው በ3 ደረጃዎች ነው ማለት፣ አንደኛ በጽርሐ አርያም፣ ሁለተኛ በመላእክት ከተማ፣ ሶስተኛ በጠፈር አምሳል። በእነዚህ በ3 አምሳል ነው የምትሰራው። በነገራችን ላይ ምዕመናን ቤተክርስቲያን ምድር ላይ ነው ያለችው እንጂ የሚታይባት ግን ሰማያዊ ነገር ነው። ይሄ በጣም አስደናቂ ነው። እንደው ይሄን በደንብ እንድታውቁት ያስፈልጋል። እኔ አንድ ነገር ልንገራችሁ። ሌላ ቦታ ሄዳችሁ እስኪ የምታርፉበትን ቦታ ንገሩኝ። አይምሯችሁ ሊያርፍበት የሚችል ቦታ፣ የምታደምጡበት ቦታ፣ ዝም የምትሉበት ቦታ፣ ጸጥ የምትሉበት ቦታ፣ የምትረጋጉበት ቦታ፣ ሰላም የምታገኙበት ቦታ ልትነግሩ ትችላላችሁ? ሲኒማ ቤት 2 ጊዜ 3 ጊዜ ምናምን ሄዳችሁ ምናልባት የምትወዱትን ፊልም ወይ የሆነ ቲያትር ቤት ሄዳችሁ ቲያትር አይታችሁ የሆነ 2 ቀን 3 ቀን ደስ ሊላችሁ ይችላል። ግን ይሰላቻችኋል። ከዛ በኋላ የሆነ መናፈሻ ቦታዎች 2 ቀን 3 ቀን ልትሄዱ ትችላላችሁ። ግን ይሰለቻችኋል። ማረፊያው አሁን ወደዳችሁም ጠላችሁም ማረፊያ አሁን ቤተክርስቲያን ብቻ ናት። የትም ዓለም ብትንከራተቱ፣ ውጭ ሀገር ብትሄዱ፣ ሐይቅ ዳር ብትሆኑ፣ ብትዝናኑ፣ በጣም ብዙ ነገሮች እየመረጣችሁ ብትመገቡ፣ ብታዩ፣ ብትዘፍኑ፣ ብትጨፍሩ አታርፉም። ለምን ይመስላችኋል ሰዎች ራሳቸውን የሚያጠፉት? በጣም ብዙ ሰው ራሱን ሲጣርጎ እየገደለ ነው። ያልጎደለባቸው ሰዎች፣ ለዛው ያልጎደለባቸው ሰዎች የሚፈልጉትን ነገር እናድርግ ባሉ ጊዜ ማድረግ የሚችሉ ሰዎች፣ እነዚህ ሰዎች ራሳቸውን ካሉበት ከ15ኛ ፎቅ ራሳቸውን ፈጥፍጠው ይገላሉ። ይሄ ከምን የሚመጣ ይመስላችኋል? ደስታ የለም፣ ረፍት የለም። በዚህ ዘመን ያለው ተቅበዝባዥነት ብቻ ነው። ረፍት ያለው የት ነው? በምንም ሳይንሳዊ በሆነ መንገድ አረጋግጡ። ከፈለጋችሁ የፈለጋችሁትን አይነት ሳይካትሪ ተከትላችሁ ሳይካትሪስት ጠይቃችሁ ልታረጋግጡ ትችላላችሁ። የፈለጋችሁትን አይነት የስነ ልቡና ባለሙያ ሳይኮሎጂስት ጠይቃችሁ ልታረጋግጡ ትችላላችሁ። አሁን ማረፊያ የት ነው ብትባሉ ቤተክርስቲያን ብቻ ነው። ቤተክርስቲያን ብቻ ናት ማረፊያ፣ ጸጥ የሚባልበት። እናንተ ራሳችሁ ሳትቁነጠነጡ ተረጋግታችሁ የምትቀመጡበት ቦታ ይሄ ቦታ ብቻ ነው።
እንዲያውም የተቀመጣችሁት ናችሁ፣ የቆሙ ብዙዎች ናቸው የሚታዩኝ በሩ ላይ ቁማችሁ ትምህርት እስኪያልቅ ድረስ የምትሰሙበት ቦታ ይሄ ቦታ ብቻ ነው። ቀበሌ ቦታ አይደለም ይሄን ማድረግ የምትችሉት። ወረዳ ቦታ ብቻ አይደለም ይሄን ማድረግ የምትችሉት። ቤተ መንግስት ሂዳችሁ አይደለም ይሄን ማድረግ የምትችሉት። ስልካችሁ የማይጠራበት ቢጠራ የማታነሱበት፣ ሳትታዘዙ ዝም የምትሉበት፣ የሚቆጣችሁ ሳይኖር የሚያያችሁ ሳይኖር ግን ጸጥ ብላችሁ የምትታዘዙበት የምትገዙበት ቦታ ይሄ ቦታ ነው። ይሄ ቦታ ብቻ ነው። እኔ ተነሱ ብላችሁ የምትነሱበት፣ ቁጭ በሉ ስላችሁ የምትቀመጡበት ቦታ ይሄ ቦታ ብቻ ነው። ሌላ ቦታ ልታጉረመርሙ ትችላላችሁ፣ እዚህ ግን ዝም ነው የምትሉት። ይሄ ቦታ ለምን እንደሆነ ታውቃላችሁ፣ ታውቁታላችሁ። መንፈሳችሁ የሚያርፍበት የሚረጋጋበት ቦታ ይሄ ቦታ እንደሆነ ታውቁታላችሁ።